ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋርናችሁ ቆይታ ስናደርግ እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያረጋችሁን ሀሳብ አስተያየታችሁን እየላካችሁልን ቆዩን። በመረጃ ሰዓታችን አስቀድመን የተወሰኑ የአገር ቤት መረጃዎችን እናካፍላችኋለን። በባህር ማዶ የመረጃ ሰዓታችንም ለእናንተ ውድ አድማጮቻችን እንደ ሁልጊዜው ታላላቅ ክለቦችን የተመለከቱ ወቅታዊ ጥንቅሮች አሉን። የሪያል ማድሪድ መንበረ ስልጣን ለአራት ሰዎች ክፍት ነው ተብሏል። ከአራቱ አንዱ ምላሽ ያላቸው የሪያል ማድሪድ ቤት ተጨማሪ አዲስ ጉዳይ ይዘናል። ባርሴሎና በጣም አስገራሚ ግስጋሴ እንመለከታለን። ስፔን ቆይተን ያ ከበድ ያለ ቡጥ ያሳረፈው ተጫዋች የ13 ጨዋታ ቅጣት እንደተጣለበት እናካፍላቸዋለን። በአውሮፓ ታላቅ ክለቦችን ታላላቅ ተጫዋቾችን ለየት ያሉ ለዚህ ሰዓት ብትሰሟቸው ያልናቸውን ሁሉ አሰባስበን ይዘን መተናል። ላይክ ማድረግ እንዳይረሳም። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ አጫጭር ስፖርታዊ ጥንቅሮችን እናካፍላችኋለን። በተለይም በፕሪሚየር ሊጉ ወቅታዊ ጉዳዮችን ካነሳን በኋላ ፔፕ ጋርዲዮላ በዓለምስ እንደሱ አይነት አለ ወይ እያሉ ነው የሚሉት ሰው ማን እንደሆነ ስንነግራችሁ ምናልባት ሲቲዎች አእምሯችሁስ ይሄ ተጫዋቻችሁ ይመጣሉ ወይ የሚለው ትልቁ መነጋገሪያ ጉዳይ ነው። ጀረሚ ዶኩም የሚለው ጉዳይ አለ። በዛው በሲቲ የመረጃ ሰዓታችን በቃል ስፖርት ዩቲዩብ ቻናል ከቼልሲ ጋር አያይዘን ታላቁን ጨዋታ አያይዘን እናነሷለን፣ የኤፍኤ ካፑን ማለት ነው። ከዛ ውጭ ውድ ቤተሰቦቻችን በቼልሲ በኩል የመረጃ ሰዓታችን ተጫዋቹ ለሚቀጥሉት 4 ዓመታት እግር ኳስ ሲጫወት አናየውም ተብሏል። ይሄ ከኤፍኤው ቼልሲ ተጫዋች ላይ የተጣለ ቅጣት ነው። ሰበር መረጃ ይዘናል። በዩቲዩብ ገጻችን ቆይታ ስታደርጉ ከምትከታተሉት ውስጥ በተለይም ከቼልሲ ጋር በተያያዘ ነው። ምልከታችሁንም በመረጃው ሰዓት ቼልሲያን ታጋሩናላችሁ። ከሊቨርፑል ጋር በተያያዘ አንበሉ ብዙ ጥያቄ ቀርቦለታል። የተወሰኑትን ለየት ባለ መንገድ ይመልሳል። የአንድን ተጫዋች መደርደሪያ እንመለከታለን። በምክንያት ነው። የቡድን ዜና ተይዟል። ለመሆኑ የላንክሸር ደርቢ ጨዋታ ለዩናይትድ ወይንስ ለሊቨርፑል ነው በጣም ወሳኙ ጨዋታ በሚል ጋሪ ኔቨል መልከታውን ያጋራል። በዛው ዩናይትድ መረጃ እንቀጥላለን። ሰበር ሊባል የሚችል ግን ለዩናይትዳውያን በጣም አስደሳች መረጃ ይዘንላችኋል። ለዩናይትድ ደጋፊዎች ከዚህ አስደሳች መረጃ ጎን ለጎን እናሳትፋችኋለን። ዩናይትዳውያን ከቃል ስፖርት ዩቲዩብ ቻናል ጋር ቆይታ ካደረጋችሁ በማንቸስተር ዩናይትድ የዝውውር ጉዳይ ተሰናባች ሰንባች ዛሬም የመረጃ ሰዓታችን ሰፊ ሽፋን ከሚያገኙ ጉዳዮች ውስጥ ነው። የሚኬል አርቴታ መንበር ካልጸና ለመንበሩ ዝግጁ የሆኑ ሰው አሉ ይለናል ስካይ ስፖርት። ለየት ያለ ጥንቅር በአርሰናል የመረጃ ሰዓታችን እናደርሳችኋለን። በዝውውር ጉዳይ ወጣቱን ተጫዋች ለረጅም ጊዜ ቢከታተልም ፉክክሩ ደርቷል። ቴሪ ዳንኤል ኦነሪ ሰዎች የሚጠይቁት አንድ ጥያቄ አለ። የት ያያችሁትን ነው እንዲህ አይነት ጥያቄ የምትጠይቁት እያለ ነው። ስለ ክለቡ አርሰናል ነው። ለየት ያለ መረጃ በአርሰናል በኩል ተይዟል። ቃል ስፖርት ዩቲዩብ ቻናላችንን ላይክ ካረጋችሁን በቂ ነው። ለእኛ በብዙ ይጠቅመናል። 90,000 ሰብስክራይበር ደርሰናል። ከልብ እናመሰግናለን። ለአብሮነት ቆይታችሁ ላይክ ካረጋችሁን በቂ ነው። በድጋሚ መልካም ቆይታ። የኢትዮጵያ ሴቶች ብሔራዊ ቡድን ለሎስ አንጀለስ ኦሎምፒክ ለማለፍ ለሚደረገው የማጣሪያ ውድድር ተጋጣሚያቸውን አውቀዋል። ብሔራዊ ቡድኑ በሁለተኛው ዙር የማጣሪያ ጨዋታ የሩዋንዳ ብሔራዊ ቡድንን የሚገጥም ይሆናል። ሉሲዎች ይህንን ጨዋታ በደርሶ መልስ ውጤት ከረቱ በሶስተኛ ዙር ማጣሪያ ከቦትስዋና እና ታንዛኒያ አሸናፊ ጋር የሚጫወት ይሆናል። የሁለተኛ ዙር ጨዋታቸውን ከመስከረም 25 እስከ ጥቅምት 3 2019 ዓ.ም ባሉት ቀናት ያካሂዳሉ። 35 ብሔራዊ ቡድኖች ተካፋይ የሚሆኑበት የማጣሪያ ውድድር 5 ዙሮች ይኖሩታል። በሎስ አንጀለስ ኦሎምፒክ ላይ አፍሪካን በመወከል 2 ሀገራት ብቻ ይወሰናሉ። ለመሆኑ ብሔራዊ ቡድናችን ይቀናቸው የሆነ የሚለው ግን ጊዜ የሚወስነው ጉዳይ ይሆናል። የኢትዮጵያ ፕሪሚየር ሊግ 29ኛ ሳምንት መርሃ ግብሮች መደረግ ጀምረዋል። ተጠናቀ ውጤት እጃችን ላይ ከደረሱት ኢትዮጵያ መድን ከሐዋሳ ከተማ ያደረጉት ጨዋታ ይጠቀሳል። መድን 2-1 አሸንፏል። ሐዋሳ ይመራ ነበረ። ተባረኬፎም 7ኛው ደቂቃ ግብ አስቆጥሮ በኋላም ላይ ግን ናማኔል ኤርቦ 12ኛውና 79ኛው ደቂቃ ላይ 2 ግቦችን ከመረብ አዋህዶ ኢትዮጵያ መድን ጨዋታውን ድል ማድረግ ችሏል። ሐዋሳ ከተማ ነጥቡ እዛው 43 ላይ ቀርቷል። ኢትዮጵያ መድን ነጥቡን ከ31 ወደ 34 አሳድገዋል። ቀጣይ ሰኞ ሐዋሳ ከተማ ከሸገር ከተማ፣ ረቡዕ ሲዳማ ቡና ከኢትዮጵያ መድን 30ኛ ሳምንት የኢትዮጵያ ፕሪሚየር ሊግ መርሃ ግብራቸውን እንደዚሁ የሚያከናውኑም ይሆናል።
በሌላኛው ጨዋታ ኢትዮ ኤሌክትሪክ ከመቻል ያደረጉት ጨዋታ ነው። ይህ ጨዋታ በመቻል 1-0 ድል አድራጊነት ተጠናቋል። ኮሲንስ ኮፊ 61ኛው ደቂቃ ላይ ነው የመቻልን ድል የማድረጊያ ግብ ከመረብ ያዋሃደው። መቻል ነጥቡን 47 አደርሶ ሁለተኝነቱን አስጠብቋል። ወደ ሁለተኝነት መጥቷል። ኢትዮ ኤሌክትሪክ በ42 ነጥብ አምስተኛ ላይ ቀርቷል። ሰኞ መቻል ከአዳማ ከተማ፣ ማክሰኞ ምድረገነት ሽረ ከኢትዮ ኤሌክትሪክ ጨዋታቸውን የሚያከናውኑ ሲሆን ምንም ግብ ያላየንበት ጨዋታ ተጠናቆ ውጤት እጃችን ላይ ከደረሱት ሸገር ከተማ ከወላይታ ዲቻ ያደረጉት መርሃ ግብር ነበረ። 0-0 ተጠናቀቀ። ሸገር ከተማ ነጥቡን ከ35 ወደ 36 አሳድጎ በጊዜነት 8ኛ፣ ወላይታ ዲቻ ነጥቡን ከ34 ወደ 35 አሳድጎ በጊዜነት 10ኛ ደረጃ ላይ ሲገኝ እነኚህ ሁለት ክለቦች ደግሞ በቀጣይ ሸገር ከተማ ከሐዋሳ ከተማ፣ ወላይታ ዲቻ ከሃዲያ ሆሳዕና የፊታችን ሰኞ መርሃ ግብራቸውን የሚያከናውኑ ይሆናል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በኢትዮጵያ ፕሪሚየር ሊግ ሌላኛው ሲደረግ የነበረው ጨዋታ አዳማ ከተማ ከድሬዳዋ ከተማ ነበረ። አቡበከር ሳኒ 31ኛው ደቂቃ ላይ ባስቆጠራት ግን አዳማ ከተማ ጨዋታውን እየመራ ነው። ይህን መረጃ ስናጠናቅርላችሁ ጨዋታው አልተጠናቀቅም ነበር። በቀጣይ መረጃ ሰዓት እናካትቷለን። እናንተ ግን መረጃውን ስትሰሙ ጨዋታው ስለሚጠናቀቅ ውጤቱን በሐሳብ መስጫ ሳጥናችን ላይ ያስፍሩልን። በባህር ማዶ መረጃችን ዘ ስፔሻል ዋን ጆዜ ሞሪኒሆ ለመንበሩ የታጩት በሪያል ማድሪድ ቤት በወኪላቸውን በኩል ክፍት ነኝ ዝግጁ ነኝ ያሉት ሰው በጋዜጣዊ መግለጫ ላይ ዛሬ ከጋዜጠኞች የኔ ቀጣይ ስራ ሪያል ማድሪድ ሳይሆን ቤኔፊካን ወደ ሻምፒዮንስ ሊግ ማስገባት ነው ብለዋቸዋል። ቀጣይ 3 ጨዋታዎች ይቀሩናል። እነኚህን 3 ጨዋታ ካሸነፍን በቀጣይ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ ይሳተፋል ቤኔፊካ። አሁን አምዕሮ የሚያስበው ነገር እቺን ብቻ ነው ብለዋል። እሳቸው ግን በወኪላቸው በኩል ለሪያል ማድሪድ ዝግጁ መሆናቸውን ይፋ አድርገው ፍሎሬንቲኖ ፔሬዝን ፍላጎት እንደነበራቸው ይታወቃል። በእርግጥ ከዚህ ሌላ ይላሉ ተብሎ አይጠበቅም ሚዲያ ላይ ወጥተው ዘ ስፔሻል ዋን። ሪያል ማድሪድ ግን እሳቸውን ጨምሮ አጠቃላይ ለመንበሩ ያዘጋጃቸው 4 ሰዎች ፍሎሬንቲኖ ፔሬዝ ተቀዳሚ ሰው። ዘ ስፔሻል ዋን የዛሬው የማርካ ዘገባ ነው። ሪያል ማድሪድ አሰልጣኝ ብቻ አይደለም የሚቀይረው፣ ቀጣይ የውድድር ዓመት ላይ የሕክምና ቡድኑን መዋቅርም ይቀይራል። ሪያል ማድሪድ ባለፉት 2 ዓመታት 118 ጉዳቶችን በተለያዩ ተጫዋቾች አስተናግዷል። ውድ ቤተሰቦቻችን በዚህ ጊዜ አትሌቲኮ ማድሪድ 65 ባርሴሎና 82 ጉዳቶችን ያስተናገዱት በተመሳይ ወቅት ማለት ነው። የአትሌቲኮ ማድሪድን የባርሴሎናን ብንደምረው 147 ነው የሁለቱ ድምር። የሪያል ማድሪድ ብቻውን 118 ነው እና ሪያል ማድሪድ ቤት ጉዳት ቡድኑን እየጎዳው ነው ማለት ባለፉት 2 ዓመታት ያጣውን ነገር መስራት ነው ሂሳቡን። ባለፉት 2 ዓመታት ያለ አንዳችም ዋንጫ ያጠናቀቀ። በእርግጥ ዘንድሮ ዓመቱ ባይጠናቀቅም ያለ አንዳችም ዋንጫ እንደሚጠናቀቅ ግን እርግጥ እየሆነ የመጣ እንደሆነ ይታወቃል። ይሄም የሕክምና ቡድኑን ለማሻሻል እንደ አንድ ምክንያት ይወሰዳል። በባርሴሎና በኩል ያለፉትን 23 ጨዋታ የተወጣበት መንገድ ፍጹም አነጋጋሪ ሆኗል። ውድ ቤተሰቦቻችን ካለፉት 23 ጨዋታ 2 የተሸነፈው። ስለዚህ እነኚህ ክለቦች መወደስ አለባቸው ማለት ነው። ባለፉት 23 ጨዋታ ባርሴሎናን ያሸነፉት እኚህም ሪያል ሶሴዳድ 2-1፣ ጄሮና 2-1 ያሸነፉት ጨዋታ ነው በተመሳይ። ከዛ ውጪ ባርሴሎናን የረታ አንድም ክለብ የለም ባለፉት 23 ጨዋታ ከነኚህ 2 ክለቦች ውጪ። ያ ማለት ባርሴሎና ሊያገኘው ይገባ ከነበረ 69 ነጥቦች 63ቱን በማሳካት ለስፔን ላሊጋ ዋንጫ ምናልባትም 1 ካልሆነም 2 ጨዋታን የሚጠብቅ ቡድን እንዲሆን አድርጎታል። የባርሴሎና ግስጋሴ እንዴት ያለ ከበድ ያለ መሆኑን ማሳያ ነው። ከነኚህ ጨዋታዎች ውስጥ በትልቁ ድል ካደረጓቸው ክለቦች ውስጥ ለአብነት ያክል ቤልባውን 4-0፣ ሪያል ቤትስን 5-3 ያሸነፉበት ጨዋታ፣ እንደዚሁም ቪላሪያልን 4-1 ያሸነፉበት፣ ሴቪያን 5-2 ያሸነፉበት፣ ኤስፓኞልን 4-1 ያሸነፉበት ጨዋታ በትልቁ ይጠቀሳሉ። ከዛ በዘለለ በትልቅ ጨዋታ ደረጃ አትሌቲኮ ማድሪድን በላሊጋ ማለት ነው ይሄ 2-1 ያሸነፉበትም ጨዋታ በትልቁ ሊጠቀስ ይችላል። በስፔን ሁለተኛ ሊግ ላይ አንድ ጨዋታ ነበረና ከሰሞኑም ነግሬያችሁ ነበረ በቃል ስፖርት ዩቲዩብ ቻናል። የሪያል ዛራጎዛው ግብ ጠባቂ ኤስቴባን አንድሬዳ በግጥሚያ መሃል ዳኛው ቀይ ካርድ ሰጠውት። በጣም በንዴት የተቃራኒ ቡድን ተጫዋች በቡጤ የመታበት መንገድ በእውነት ሪስሊንግ ውስጡላ እንደዚህ አይነት ምት ከበድ ያለ ምት ተብሎ የሚያዝ ነው እና
በጣም አደገኛ ምት ነበረ ተጫዋቹን በቦክስ የመታው። ከዛ በኋላ ተጫዋቹ ያው ቅጣት ተላልፎበታል። ዛሬ 13 ጨዋታ እንደተቀጣና ከዚህ በኋላ ለሪያል ዛራጎዛ የውድድር ዓመቱ ሙሉ እንደማይመለስ ተረጋግጧል። ከሃውሽካ ጋር በነበራቸው የስፔን ሁለተኛ ዲቪዚዮን ነው የሪያል ዛራጎዛው ግብ ጠባቂ ኤስቴባን የተቃራኒ ቡድን የሃውሽካን ተጫዋች በቡጤ የነረተው። 13 ጨዋታ ዛሬ ዕለት ቅጣት ተላልፎበታል። በአውሮፓ ውስጥ አሁን ላይ አነጋጋሪ ከሆኑ ቡድኖች ውስጥ አንዱ ባየር ሙኒክ ነው። ባየር ሙኒክ አሁን ላይ የሚያስቆጠራቸው የግብ መጠኖች መብዛት በጣም አነጋጋሪ ቡድን እንዲሆን አድርጎት እንደውም ሉዊስ ኤንሪኬ እንዲህ አይነት የአጥቂ መስመር እንዴት እንዳጣመሯቸው ብለው በሃሪኬን በዲያዝ እና በኦሊሴ ጥምረት ተደንቀው እንደነበረ ይታወቃል። አሁን ደግሞ ወደ ቤተሰቦቻችን በዚህ ውድድር ዓመት ከተቀያሪ ተጫዋች በርካታ ግቦችን በማስቆጠር ባየር ሙኒክን የሚስተካከለው የለም። 18 አለው። ባርሴሎና በ17 ይከተላል። ዶርትመንድ 16፣ ሴልታ ቪጎ 16፣ ሞናኮ 16 ጎሎችን ከተቀያሪ ወንበር አግኝተዋል። ግን የባየር ሙኒክን አያክልም። ለዛም ይመስላል ሉዊስ ኤንሪኬ ይህ ቡድን በጣም አደገኛ ነው ብለው ያደነቁት። በዛው ግን ሉዊስ ኤንሪኬን ሀሳብ እንቀጠል። ሉዊስ ኤንሪኬ በአሊያንዝ አሬና የተለየ ነገር አትጠብቁ፣ በቃ እንደዚሁ ነው የምንጫወተው ብሏል። ስለዚህ ሌላ ለእግር ኳስ አፍቃሪ ይሄ የፓሪስ ሰን ጀርሜንም የባየር ሙኒክም ደጋፊ ላልሆነ ሰው አዝናኝ ምሽት እንደሚኖር ቃል ገብቷል። ኤንሪኬ በ15 ዓመት አሰልጣኝነት ዘመን እንዲህ አይነት ውብ እግር ኳስ አይቻላቅም። ደጋፊዎች ቀጣይ ሳምንትም ይህንኑ ጠብቁ ብለው ለእግር ኳስ አፍቃሪ ቤተሰብ ድጋሜ ተዝናናላችሁ ሲሉ ቃል ገብተዋል። ክቫራትስኬሊያን በፓሪስ ሰን ዠርሜን ቤት ያደረገው ነገር ፍጹም አስደናቂ ነው። ግቫሻ ክቫራትስኬሊያን ጆርጂያዊ ተጫዋች ባለፉት 2 የውድድር ዓመታት ውስጥ ያሳካውን ነገር ኬሊያን ምባፔ ባለፉት 4 ዓመት አላደረገም ያለው ጄሚ ካራገር ክቫራትስኬሊያን በደጋፊዎች ልብ ውስጥም ለረጅም ጊዜ መቆየት የሚችል ነው። ኳስ ሲይዝ ራሱ ደጋፊዎች እንዴት እንደሚደነቁበት። ስለዚህ ለእኔ ከኬሊያን ምባፔ ክቫራትስኬሊያን የተሻለ ነው ብሏል ጄሚ ካራገር። የግል መልከታው ነው። ከዛ ውጪ በሲቢሲ ስፖርት ላይ ጨዋታውን ሲያስተላልፍ የነበረው ሚካ ሪቻርድስ ዴምቤሌን በቀጥታ በስክሪናቸው አግኝተውት ነበረ። ለምንድን ነው በዚህን ያክል ደረጃ ፈጣን የሆንከው? እኔ እስከማውቅ ድረስ በጣም ተለውጠሃል ሲለው በእንዲህ አይነት መልኩ ካልተጫወትኩኝ ሉዊስ ኤንሪኬ ተጠባባቂ ወንበር ላይ ስለሚያስቀምጠኝ ነው። ለዛ ነው በጣም በትግል ውስጥ ሆነን ጨዋታዎችን የምናደርገው በሉዊስ ኤንሪኬ ጫና ምክንያት ነው ብሎ በጣም አደገኛው ፓሪስ ሰን ዠርሜን የተፈጠረው በእሳቸው የጨዋታ ፍልስፍና መሆኑን ተናግሯል። ቪታኒያ የፒኤስጂ እና የባየር ሙኒክን ጨዋታ የህይወቱ ምርጥ ጨዋታ አድርጎ እንደሚያየው ተናግሯል። ያው ለደጋፊ ጥሩ ነገሩ የመልሱ ጨዋታ መኖሩ ነው። ይሄን ጨዋታ መልሱ ላይ አሊያንዝ አሬና ላይ ምን እናይበታለን የሚለው ካሁኑ በጉጉት እንዲጠበቅ አድርጓል። ቪታኒያ በነገራችን ላይ በጣም አስገራሚ ነገር እንንገራችሁ። አሁን በፕሪሚየር ሊጉ 20ኛ ደረጃን ይዞ ከፕሪሚየር ሊጉ ለወረደው ወልቭስ ተጫውቷል በ2021። ያኔ ወልቭስ እንዳሁኑ ድክም ያለ ቡድን አልነበረም። ግን ያኔ 22 ጨዋታ አድርጎ 1 ጎል 1 አሲስት በውድድር ዓመቱ የነበረው ቪታኒያ ዛሬ የፓሪስ ሰን ዠርሜን የልብ ምት ሆኗል። ቪታኒያ አሁን በጥሩ ሁኔታ መተኛት አለብኝ፣ ጤናማ ምግብ መመገብ አለብን እና በየቀኑ ማረፍ አለብን። ይህ የተለመደ ነገር ይመስላል፣ ነገር ግን በጣም አስፈላጊ ነው። ለቀጣዩ ጨዋታ ራሳችንን በዚህ መልኩ እናዘጋጃለን ብሏል። የባየር ሙኒክ አሰልጣኝ ቪንሰንት ኮምፓኒ አስገራሚ ጥሪን ያቀረቡት አንድ ደጋፊ ለመልሱ ጨዋታ አሊያንዝ አሬና ላይ ትኬት ገዝቶ ግን ጨዋታውን ለመመልከት የማይመቸው ከሆነ እቤቱ ይቀመጥ ወይም ባመቸው ቦታ ጨዋታውን በቴሌቪዥን ስክሪኖች ይመልከት። ትኬቱን ግን ለአንድ ሰው ይስጥልን። ጨዋታውን ማሸነፍ እንፈልጋለን። እናም 75,000 ደጋፊ በስቴዲየም ውስጥ ገብቶ እንዲደግፈን እንፈልጋለን እና ትኬት ቆርጣችሁ ያልተመቻችሁ ሰዎች ወንበሩ ክፍት ከሚሆን ባየር ሙኒክን ለመደገፍ ለሚመጣ አንድ ደጋፊ ብትሰጡልን ብለው ታላቅ ጥሪ ያቀርበዋል። ጨዋታው ካሁኑ በጉጉት እንዲጠበቅ ሌላ ቅስቀሳ እያደረጉ ነው። ሃሪኬን በሻምፒዮንስ ሊግ በዘንድሮ የውድድር ዓመት 4 ጊዜ ብረት መለሰበት እንጂ የባየር ሙኒክ የግብ መጠን ከዚህም ላቅ ሊል ይችል ነበረ። በአሊያንዝ አሬና አንደኛው ከሚጠበቁ ተጫዋቾች ውስጥ ደግሞ በባየር ሙኒክ በኩል ሃሪኬን ይጠቀሳል። ምናልባት ጨዋታው ለብዙ ክለብ ደጋፊዎች የሆነ የቀሰቀሰው ነገር አለ። ለአብነት ያክል ሊቨርፑላውያን በዲያዝ በጣም የተቆጩበት ምሽት ካለ የፓሪስ ሰን ዠርሜንና የባየር ሙኒክ ጨዋታ ካዩ በኋላ ነው። በርካቶች የቀድሞ ተጫዋቾቻቸውን እያነሱ ነው። የቪታኒያን በወልቭስ ነገር ናችሁ። ሉዊስ ዲያዝ በሊቨርፑል ሳለ 55,000 ፓውንድ ደሞዝ ነበረ በአጠቃላይ ከፈለው የነበረው በሳምንት ማለት ነው። ሊቨርፑል ለዲያዝ ደሞዝ ላለመጨመር ሲል
ኮንትራት ከመስጠት ዘግይቶ ነበረ። በዛ ሰዓት የሉዊስ ዲያዝ ወኪልም ደሞዙ ከ230 እስከ 250 ሺህ ፓውንድ ከፍ እንዲልና አዲስ ኮንትራት እንዲሰጠው ቢጠይቅም ሊቨርፑል ግን አልፈቀደም። ከዛ በክረምት የዝውውር መስኮት 75 ሚሊዮን ዩሮ በማቅረብ ባየር ሙኒክ ወሰደው። ደሞዙንም በጠየቀው ልክ 250 ሺህ ፓውንድ አደረሰለት። ሊቨርፑል ኮዲ ጋክፖን በቦታው አጫወቱ። ምን አገኙበት፣ ምን አተረፉበት የሚለውን ለሊቨርፑል ደጋፊ እንተዋለን። ግን በርካቶች በቃል ስፖርት ዩቲዩብ ቻናል የሊቨርፑል ደጋፊዎች ለምን ተሸጠ በሚል የተናደዱበት ዝውውር እንዲሆን ያደረገ ምሽት ነበረ። በሻምፒዮንስ ሊግ ጥሎ ማለፍ በደርሶ መልስ በርካታ ግብ የተቆጠረው ባርሴሎና ከኢንተር ሚላን በታሪክ ከፍተኛውን 13 ጎል፣ ሊቨርፑል ከሮማ 13 ጎል አይተናል። ከዚህ በፊት ሙኒክ ከስፖርቲንግ ሊዝበን 13 ጎል አይተናል። ይሄ የደርሶ መልስ ውጤት ትልቁ የግብ ልዩነቶች ናቸው በታሪክም የተቀመጡት 13 ጎል። የፓሪሰን ጀርሜንና የባየር ሙኒክ ጨዋታ ገና በመጀመሪያው ዙር 9 ጎል ደርሷል። ያ ማለት 4 ግብ በቀጣይ ጨዋታ ከተቆጠረ ሪካርዱን ይጋሩታል። 5 ግብ ከተቆጠረ በታሪክ በደርሶ መልስ በሩብ ፍጻሜ የተመለከትነው ትልቁ ጨዋታ ይሆናል ማለት ነው። በሩብ ፍጻሜ እርግጥ እንዲህ አይነት የግብ መጠን አይተናናቅም፣ ግን በጥሎ ማለፍ ጨዋታ በደርሶ መልስ ከፍተኛው ይሆናል ማለት ነው። የአሊያንዝ አሬናው ጨዋታ ግን ጥንቃቄ የሚበዛው አይመስላችሁም ወይ? ምክንያቱም ያለው ሁኔታ ይሄ እርስ በርስ እየተገባቡ እስከ 90 ደቂቃ አሸናፊውን ለመለየት ሁለቱም ሊቸገሩ ይችላሉና ምናልባት ከፓርክ ደ ፕሪንሱ ግን የተለየ ጨዋታ ሊሆን አይችልም ብላችሁ ታስባላችሁ? የመከላከል ጥንቃቄ ይዘው አይገቡም ብላችሁ ታስባላችሁ ወይ? ሁለቱ ክለቦች በነፃነት ነበር ሲቦረቁበት የነበረው። በእርግጥ ግብ ጠባቂዎቹ ስራ ያልበዛባቸው በመመለስ ነው እንጂ የገባ ኳስ ከመረብ ማውጣት ግን ስራ የበዛባቸው ምሽት ነበረ። አንድ ትውስታ ፍራንስ ሊግ ላይ እንፍጠር። በፍራንስ ከዛሬ 31 ዓመት በፊት ቴሪ ዳንኤል ሆነሪ ግብ ካስቆጠረ በኋላ ማዕዘን መምቻዋን ባንዲራ ይዞ በመቆም ፎቶ የተነሳበት አሁንም በጣም አይካኒክ የሆነች የደስታ አገላለጽ ነበረች። ያኔ ወጣት ነበረ። ወጣቶቹን ካነሳን ዓለም አቀፍ እግር ኳስ የበላይ ጠባቂ ፊፋ ቀጣይ የአካዳሚ ተጫዋቾችን የሚመለከት አዲስ ሕግ አወጣለሁ ብሏል። አዲሱ የፊፋ ሕግ የትኛውም ፕሮፌሽናል ክለብ በቋሚ አሰላለፍ ውስጥ አንድ የአካዳሚ ተጫዋች እንዲያካተት ያስገድዳል። የሚሰለፉ ተጫዋቾች በክለቦች ከ20 እና ከ21 ዓመት በታች ቡድን የተሳተፉ መሆን ይጠበቅባቸዋል። ሕጉ በክለቡ ውስጥ ያሉትን ታዳጊዎች እድገት ለማገዝና አካዳሚዎች በዋናው ቡድን ሚና እንዲኖራቸው ለማገዝ ነው ተብሏል። አዲሱ ሕግ በሚቀጥለው ዓመት እንደሚመከርበት ሲገለጽ ከጸደቀ በሁሉም ሊጎች ይተገበራል ተብሏል። በዚህ ዓመት በእንግሊዝ ፕሪሚየር ሊግ አንድም ክለብ ይህንን ደንብ ያሟላ ግን እንደሌለ ነው መረጃዎች የወጡት። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። በፕሪሚየር ሊግ መረጃችን ቆይታ ስታደረጉ ላይክ ካረጋችሁን በቂ ነው፣ ለእኛ በብዙ ይጠቅመናል። ሀሳብ፣ አስተያየት፣ የጨዋታ ቅድመ ግምት፣ በፕሮግራማችን ይዘት ላይ መልከታዎቻችሁን ልታጋሩን ትችላላችሁ። በዚሁ አጋጣሚ የ90,000 ቤተሰቦች አደራን የተቀበለ ግዙፍ ቻናል ቃል ስፖርት ዩቲዩብ ቻናል ላይ ትገኛላችሁ። ከ90,000 ሰብስክራይበር ውስጥ ከሌላችሁ ግን ሰብስክራይብ ማድረግ እንዳይረሳ። አጫጭር መረጃዎችን እናስቀድም። በተወዳጁ የእንግሊዝ ፕሪሚየር ሊግ ለአንድ ክለብ በርካታ ጨዋታዎችን በማድረግ የሲሜስ ኮልማንን የሚስተካከል የለም። የኤቨርተኑ ተጫዋች እስካሁን እየተጫወተ ነው። 372 ጨዋታ ላይ ደርሷል። ለኤቨርተን ከ2010 ጀምሮ እየተጫወተ ነው። 16 ዓመታት እንደማለት ነው። እዛው ኤቨርተን ፒክፎርድ 327 ጨዋታዎችን ተጫውቶ ሁለተኛው ሰው ሆኗል። ሳላ ከሊቨርፑል 313 ደርሷልና የመርሳይድ ክለቦች ተጫዋች በማክረም ተጫዋች በማቆየት ከ1 እስከ 3 ያለውን ስፍራ ይዘዋል። በሲልቫ በኩል አራተኛ ነው ከቢግ ሲክስ ክለቦች ከሳላ ቀጥሎ። ከዛ ሮበርሰን፣ ቨርጅል ቫንዳይክ፣ አሊሰን ከቢግ ሲክስ ይቀጥላሉና የመርሳይድ ክለቦች ለተጫዋቾቻቸው እንግዲህ ያላቸው ትስስር ወይም ከተጫዋቾቻቸው ጋር ያላቸው ትስስር ምን ያህል አስደናቂ እንደሆነና መርሲሳይድ ሄዶ ምርጥ መሆን በኤቨርተንም በሊቨርፑልም ያቆያል፣ ያሰነብታል፣ ያከረማል እንደማለት ነው። ሲቲ ደረስን። ፔፕ ጋርዲዮላ በዓለማችን ላይ ምርጡ የቀኝ ተመላላሽ እኛ ጋር ያለው ስሙም ማቲያስ ኑኔስ ይባላል ብለዋል። ምናልባት ውድ የቃል ስፖርት ዩቲዩብ ቻናል በተለይም ለሲቲ ደጋፊዎች ክለባችሁ ውስጥ ተጫዋቾችን ስታስቡ ማቲያስ ኑኔስ የሚባል ተጫዋች በእርግጥ የሲቲ አካል ነው፣ ምርጡ ተጫዋች ነው። ግን ይመጣል ወይ? እሳቸው ፔፕ ጋርዲዮላ ባሉስ ልክ ነው ወይ ወይንስ እሳቸው ተጫዋቻቸውን እያበረታቱ የሚለው ግን ትልቅ መነጋገሪያ ነው። እሳቸው በዛ ቦታ ላይ ያለው ትኩረት ያለው የጨዋታ ቅልጥፍና
በሁለቱም የሜዳ ክፍል ላይ በመከላከልም በማጥቃት ላይ የሚገኝበት መንገድ ፍጹም የተለየ ነው። በዓለማችን ላይ ምርጡ የቀኝ ተመላላሽ ሲቲ ቤት ይገኛል፣ ስሙም ማቲያስ ኑኔስ ይባላል ሲሉ ተደምጧል። እኛ የፔፕ ጋርዲዮላን ቃለ መጠይቅ እንደወረደ ደረስናችሁ። እናንተ መልከታችሁ ልታጋሩን ትችላላችሁ። ምናልባት በሲቲ ዋንጫ ጉዞ ላይስ ተጫዋቹ ምን ያግዛል፣ በቀጣይ ፕሪሚየር ሊግ ፕላስ ደግሞ በኤፍኤ ካፕ የፍጻሜ ጨዋታ ስለ ቡድኑ ምን ይሰጣል የሚለው በትልቁ ይጠበቃል። ጀሬሚ ዶኩ ፕሪሚየር ሊጉን በማሸነፍ ጉዳይ ላይ ከኛ የሚጠበቀው የተቀሩትን ጨዋታ ማሸነፍ ብቻ ነው። የማንንም ጨዋታ ሳናይ በራሳችን እንወስነዋለን። እንደውም የፕሪሚየር ሊግ ዋንጫን የምንወሰነውም እኛ ነን ብሏል። በእርግጥ የጨዋታ ብዛት መጠን ተስተካካይ መርሃ ግብሩን አድርጎ አሁን አንድ ተስተካካይ መርሃ ግብር እጁ ላይ ያለ የፓላስ ጨዋታ ነው ኦፊሻሊ። ያን ጨዋታ ድል ቢያደርግ በነጥብ ከአርሰናል ጋር 73 ይስተካከላል። ሲቲ እንደሚታወቀው ከዛ በኋላ ወደ ግብ ልዩነት ነው የሚያመራው ማለት ነው። ስለዚህ ሁለቱ ክለቦች የተቀሩትን ጨዋታ በሙሉ ካሸነፉ ልዩነቱ ወደ ግብ ብቻ ነው የሚሄደው። ጀሬሚ ዶኩ ሲል እኛ እንወስነዋለን ሲል በእያንዳንዱ ጨዋታ በርካታ ግብም እያስቆጠርን እናሸንፋለን የማለት ያክል ነው። ዋንጫው በእኛ ይወሰናል፣ እኛ እጅ ላይ ነው ያለው። አሁን ትኩረታችን በሙሉ ሌሎች ክለቦች ላይ አይደለም ራሳችን ላይ ነን ብሏል። ስለዚህ ሲቲ በእያንዳንዱ ተጋጣሚ ላይ በርካታ ያለ ግብ ለማስቆጠር ቆርጦ እንደተነሳ ነው ጀሬሚ ዶኩ ከሀሳቡ የተረዳ ነው። ሲቲ በእርግጥ ግብ የማስቆጠር ተቃራኒ ቡድን ላይ ብዙም ችግር የለበትም። ባለፉት ጥቂት ዓመታት ግን በተለይም አምናና ዘንድሮ በተወሰነ መንገድ ያ ሲቲ እየታየ ነው የሚለው ግን ትልቁ ጥያቄ ነው። በማንቸስተር ሲቲ እና ቼልሲ መካከል ትልቅ ጨዋታ ይደረጋል። ይሄም የኤፍኤ ካፕ የፍጻሜ መርሃ ግብር ነው። ዌምብሌ ላይ የሚደረገው ተጠባቂን ይሄን ጨዋታ ዳረን ኢንግላንድ በመሃል ሜዳ ዳኝነት እንዲመሩት ተመርጠዋል። ዳረን ኢንግላንድ የመጀመሪያቸውን የእንግሊዝ ኤፍኤ ካፕ ፍጻሜ ጨዋታ ይመራሉ። ለሳቸው በታሪካቸው ለመጀመሪያ ጊዜ ነው። ፒተር ባንክስ ጨዋታውን በቫር ዳኝነት እንዲመሩት ተወስኗል። የፍጻሜ ጨዋታው ከ17 ቀናት በኋላ ግንቦት 8 2018 ዓ.ም ከቀኑ 11 ሰዓት ሲል በለንደን ግዙፉ ዌምብሌ ስቴዲየም ይካሄዳል። በእርግጥ ፔፕ ጋርዲዮላ ለምንድነው ሁሉንም ፍጻሜ ለማድረግ ዌምብሌ ድረስ የምንሄደው? ለምንድነው እንደ ማንቸስተር ከተማ ትልቅ ስቴዲየም የማይገነባለን ብለው ቅሬታ ማቅረባቸው የሚዘነጋ አይደለም። እናም እሳቸው ርቆናል ወዳሉት ዌምብሌ ከ17 ቀን በኋላ ቼልሲ ለመፋለም ሲሄዱ ዳረን ኢንግላንድ የጨዋታው ዳኛ ናቸው። ሰበር መረጃ፣ ዩክሬናዊው የቼልሲ ተጫዋች ማይካሎ ሙድሪክ ያልተፈቀደ አበረታች ንጥረ ነገር ወስዷል በሚል ከእግር ኳስ ታግዶ እንደሚገኝ ይታወቃል። የእንግሊዝ እግር ኳስ ማህበር ባለፈው ዓመት ተጫዋቹ ላይ ክስ መመስረቱም የሚታወቅ ነው። አሁን ላይ የእንግሊዝ እግር ኳስ ማህበር ማይካሎ ሙድሪክን ለ4 ዓመታት እግር ኳስ ሜዳ ዝር አትልም ብሎ ቅጣት ጥሎበታል። ማይካሎ ሙድሪክ በበኩሉ ውሳኔውን በመቃወም ጉዳዩን ለካስ ወይም ለስፖርት ገላጋይ ፍርድ ቤት እንደወሰደውና ይግባኝ እንደጠየቀ ተነግሯል። የስፖርት ገላጋይ ፍርድ ቤት ለጊዜውም ቢሆን ጉዳዩ እስኪጠራ ይህን የኤፍኤውን ውሳኔ በእግድ ያቆያል ተብሎ ይታሰባል። በእርግጥ እግድም ላይ ቢቆይ እስካሁን የጨዋታውን ፍቃድ አላገኘምና የቼልሲው ማይካሎ ሙድሪክ በእግር ኳስ ማህበሩ የተወሰደበት ቅጣት በውስጥ አዋቂነትም ካስፍርዱን እስኪፈርድ መቆየቱ አይቀርም። የማይካሎ ሙድሪክ የእግር ኳስ ህይወት በእንዲህ አይነት መልኩ ብልሽት ካለ ዓመታት እየተቆጠሩ ነው። ውድ የቃል ስፖርት ዩቲዩብ ቻናል የቼልሲ ደጋፊዎች ጉዳዩን እየተከታተልን በዩቲዩብ ገጻችን ተጨማሪ መረጃ ይኖረናል። ቫንዳይክ ጋር ደረሰን። በሊቨርፑል ቤት አምበሉ ቨርጅል ቫንዳይክ ከሰሞኑ ቃለመጠይቅ ባደረገ ቁጥር አንድ የሚጠየቀው ጥያቄ አለ፣ በቡድኑ ስለሚከርሙና ስለሚሰናበቱ ተጫዋቾች። በእርግጥ ከዚህ ጋር በተያያዘ ጥያቄ ቀርቦለት ነበረ። ተጫዋቾቹና ክለቡን ብትጠይቁ ጥሩ ነው ብሎ ነበረ። በቡድን ውስጥ ጥሩ ከሚባሉ ተጫዋቾች ወይም ተስፋ አላቸው ተብለው በረጅም ጊዜ ከተጠበቁት አንዱ ጆንስ በዚህ ክረምት ይለቃል ተብሎ ይታሰባል። እሱ እንዲቆይ ፍላጎት እንዳለው ሁሉም ተጫዋች፣ ነገር ግን እኔ አሰልጣኝ ስላልሆንኩኝ ምን እንደሚፈጠር አላውቅም ብሏል። ከርትስ በኤቨርተኑ ጨዋታ ላይ እጅግ ድንቅ ነበር ብዬ አስባለሁ። ስለሱ ብዙ አልተወራም እንጂ በተለይ ኳስ በእኛ ቁጥጥር ስር በነበረችበት ወቅት የነበረው አቋሙ ፍጹም አስደናቂ ነበር ብሏል። በራስ ትክክለኛ ቦታ ላይ መጫወት ደስ ይላል፣ ነገር ግን እሱ ኳሱን በመቆጣጠር ረገድ በጣም ጎበዝ ነው። ከተሰጠው ቦታ ምን እንደሚፈልግም በሚገባ ይረዳል። ያለ ቦታውም እየተጫወተ ምርጥ ነው። ጆንስ ቢቆይ እኔ ደስተኛ ነኝ፣ ግን ውሳኔው የኔ አይደለም ብሏል። የሳላ መደርደሪያ በብዙ የተሞላ ነው። ፕሪሚየር ሊግ ዋንጫ፣ ሻምፒዮንስ ሊግ፣ የግል ክብሮቹ ደግሞ በጣም ብዙ ናቸው። ያው ስለ ሳላ የግል ሽልማቶች ሊቨርፑልያን እንግዳ ይሆናሉ ተብሎ አይታሰብም።
ታዲያ ሜሎሽ ኬርኬዝ የዋንጫ ካቢኔቱ ፎቶ አንስተው ፎቶን ሳላ በማህበራዊ ሚዲያ እንዲለጠፈው ጠይቀው ነበረ። እሱ ግን አልፈልግም፣ ስለዚህ እኔ ልለጥፈው ብዬ ተስማምተን የለጠፍኩት ነው። ያን ሁሉ ዋንጫ ስታይ እንደ ወጣት ተጫዋች ይበልጥ እንድትሰራ ያነሳሳልና ሳላን አስፈቅጄ ነው ይሄ መደርደሪያ ላይ ያሉ የግልና የቡድን ክብሮችን ፎቶ ያነሳሁት፣ ይሄ በጣም ያነሳሳል ብሏል። ሜሎሽ ኬርኬዝ እሱ ላይ ስለሚደርስበት ትችትን በዛው ተጠይቆ ነበረ። መጀመሪያ ላይ እንደ ጋሪ ኔቭል ያሉ ሰዎች ሲተቹኝ አልሰማውም ነበር፣ ትኩረት ሜዳ ላይ ብቻ ነው። አሁን በሊቨርፑል ቤት ቦታዬን በማስጠበቄና በቋሚነት መሰለፌ በመቻሌ ደስተኛ ነኝ። ስለሚቀጥለው የውድድር ዘመን በተመለከተ ዘንድሮ ለእኔ የመላመጃ ዓመት ነው። በሚቀጥለው የውድድር ዓመት ግን ሊቨርፑልን የሚመስል ተጫዋች ሆኜ ጠብቁኝ ብሏል። የላንክሻየር ደርቢ ጨዋታ እሁድ 11 ሰዓት አካባቢ ሲል የሚጀምር መርሃ ግብር ነው። ያ ጨዋታ ለሁለቱ ክለቦች እንደ ደርቢ ትልቅ ደርቢ ነው፣ እንደ ክብርም ትልቅ ክብር ነው። ከኢኮኖሚ ጦርነት እስከ እግር ኳስ ሜዳ ፍልሚያ የቀጠለው ትንቅንቅ እሁድ ደግሞ በውጤት ደረጃ ለዩናይትድ 1 ነጥብ ለሊቨርፑል ድፍን 3 ነጥብ የሚያስፈልግበት ሰዓት ነው። ከዚህ ጋር በተያያዘ የቀድሞ ዩናይትድ ተጫዋች ጋሪ ኔቭል በኦልትራፎርድ የሚመጣው ውጤት ለካሪክ የወደፊት ቆይታ ፍንጭ የሚሰጥ ዋስትናም የሚሰጥ ነው ድሉ ብሏል ከመጣ። ነገር ግን ይላል በጫና ደረጃ ከካሪክ ይልቅ ስሎት ላይ ጫና ያለው ውጤት ከተመዘገበ በጣም አደገኛ ሊሆን ይችላልና ውጤቱ በይበልጥ ከማይክል ካሪክ መንበር ይልቅ ለስሎት መንበር የሚያሰጋ ነው እያለ ይገኛል። መልከታችሁን በዩቲዩብ ገጻችን የዩናይትድም የሊቨርፑልም ደጋፊዎች ልታጋሩን ትችላላችሁ። እንግሊዛዊ አማካኝ ኮቢ ሜይኖ በካሪንግተን በመገኘት ውሉን አራዝሟል። ሰበር መረጃ ወይንስ አስደሳች የሚለውን እናንተ ጻፉት። በእርግጥ ሰበር ሊሆን አይችልም፣ ምክንያቱም ኮቢ ሜይኖ እንደሚፈርም ሃሪ ማጓየር በፈረመ ቀን ቃል ስፖርት ዩቲዩብ ቻናል ማረጋገጫውን ሰጥተናችሁ ነበር። ዛሬ ፊርማውን ፈርሟል። ማንቸስተር ዩናይትድ በአዲሱ ስምምነቱ ለኮቢ ሜይኖ ከፍተኛ ደሞዝ ጭማሪ ያደርገዋል። የ21 ዓመቱ ኮቢ ሜይኖ አሁን በክለቡ የመጀመሪያ ቡድን ተጫዋች ክፍያ ደረጃ እንደሚያገኝም ተገልጿል። በጥር በውሰት ሊለቅ ተቃርቦ የነበረው ኮቢ ሜይኖ በአሰልጣኝ ማይክል ካሪክ እስር ድንቅ ጊዜን ያሳልፏል፣ እያሳለፈም ነው። ማይክል ካሪክ ከ13 የሊግ ጨዋታ በ12 በቋሚነት የተሰለፈ ሲሆን አንድ ጨዋታ ብቻ ነበር የተሸነፈው። ማቲያስ ኩኛ ልክ የኮቢ ሜይኖ ፊርማ ይፋ ሲደረግ አንድ በጣም አስደናቂ ከብሬንትፎርድ ጋር የነበረ ድሪብል እያደረገ አማድ ያሉ የሳተበትን ኳስ አመጣና የብራዚል ዜግነት ይሰጥልን የሚል ጽሑፍ ለጥፎለታል። ለዩናይትድ ደጋፊዎች ምናልባት የሚያሳትፍ አንድ መረጃ እንስጣችሁ። በአሰልጣኝ ማይክል ካሪክ የሚመራው ማንቸስተር ዩናይትድ የሚያዝያ ወር የወሩ ምርጥ ተጫዋች እጮችን 3ቱን ይፋ አድርጓል። በዚህ መሰረት ለማንቸስተር ዩናይትድ በወሩ ከነበሩ ጨዋታዎች ውስጥ በጨዋታ ምርጥ እንቅስቃሴ አሳይተዋል በሚል እጩ የሆኑት ብሩኖ ሚጌል ፈርናንዴስ፣ ካርሎስ ካዜሜሮ፣ ኮቢ ሜይኖ እነኚህ 3 የአማካኝ ስፍራ ተጫዋቾች የወሩ ምርጥ እጩ ሆነው በዛሬው ዕለት በማንቸስተር ዩናይትድ በኩል ለደጋፊዎች የቀረቡ ናቸውና በዩቲዩብ ገጻችን የምትገኙ የቃል ስፖርት ዩቲዩብ ቻናል የዩናይትድ ደጋፊዎች በወሩ ለእናንተ ምርጡ ተጫዋቻችሁ ማን ነበር? ምናልባት ዩናይትድያን በጣም ይቸገሩበታል ብዬ አስባለሁ። 3ቱም ተጫዋቾች በጣም ምርጥ ነበሩ፣ ግን ያው ከምርጦች አንዱ መመረጥ አለበትና በዩቲዩብ ገጻችን የምትገኙ ልታርሱን ትችላላችሁ። ምናልባት ግን ፕሪሚየር ሊጉ ኦፊሻሊ አልገለጸውም፣ ግን ካርሎስ ካዜሜሮ የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት የሳምንቱ ምርጥ ተጫዋች ተብሎ ተመርጧል የሚል መረጃ በስፋት እየተሰራጨ ነው። በእርግጠኝነት በርካታ ታማኝ የዜና ምንጮችም እያወጡት ስለሆነ እያጣራ ነው። ለዩናይትድ ደጋፊዎች ተጨማሪ ጥንቅር በማለዳው ጥንቅራችን በዚህ ጉዳይ ላይ ማለት ነው ይኖረናል። እናንተ የተለየ መረጃ ከኛ መረጃ በኋላ ከሰማችሁ ጻፉልን። ብሩኖ ፈርናንዴስ 65 ሚሊዮን ዩሮ የውል ማፍረሻ ከእንግሊዝ ውጭ ላሉ ክለቦች እንዳለው ይታወቃል በዚህ ክረምት ላይ። ነገር ግን ይህ ውሉ ለጁላይ 15 ድረስ ብቻ የሚሰራ ከዛ በኋላ ግን የሚዘጋ ነው። ዩናይትድ በድርድር ነው ከዛ በኋላ ሊሸጠው የሚችለው። ስለዚህ ለዩናይትድ እስከ ጁላይ 15 ድረስ ማን ነው ጥያቄ የሚያቀርብለት ከእንግሊዝ ውጭ ያለ ክለብ የሚለው በትልቁ ይጠበቃል። ግን ከጉዳዩ ጋር በተያያዘ ዩናይትድ ቢቀርብለት ይሸጠዋለሁ የሚለው ጉዳይ አሁን ባለው ተጨባጭ ሁኔታ ዩናይትድ ብሩኖ ፈርናንዴዝን የመሸጥ ምንም አይነት ፍላጎት እንደሌለው ከአምና ሐሳቡም ዩናይትድ ዘንድሮ መለስ እንዳለ ይታወቃል።
ፖርቱጋል የመሃል ሜዳ ተጫዋች ብሩኖ ፈርናንዴስ ከክለቡ ማንቸስተር ዩናይትድ ጋር የፕሪሚየር ሊግና የሻምፒዮንስ ሊግ ዋንጫን ማንሳት እንደሚፈልግ ተናግሯል። ይሄ ደግሞ ለመቆየቱ ማስረጃ ሊሆን ይችላል። በመጋቢት ወር ከዚህ የተሻለ ነጥብ መሰብሰብ እንችል ነበር። ሆኖም አሁን ላይ ጥሩ ውጤቶችን በማስመዝገብ ወደ ደረጃው እየተመለሰ እንገኛለን። ቀድመን ያባከናቸው ነጥቦች ዋጋ አስከፍለውናል ብለዋል ብሩኖ ፈርናንዴዝ። ከዚህ ጋር በተያያዘ በቀጣይ ጨዋታዎችም እያሸነፍን መድረስ የሚጠበቅብን ቦታ ወይም የሚገባን ቦታ እንሞክረዋለን ብሏል። በተቀሩት ጨዋታዎችም ወይም ሶስተኝነትን ሞር የማስጠበቅ ዋስትና እንዲያገኝ ቡድኑ በመርዳት ላይ ትኩረት እንደሚያደርግ ተናግሯል። በዩናይትድ በኩል እንዳልኳቸው እሱ ቆይታ የተጠበቀ ነው፣ ግን በዛው ልክ ክለቡን የሚለቁ በርከት ያሉ ተጫዋቾች ክረምት ላይ ይጠበቃሉ። በዛው ልክ ደግሞ ክረምት ላይ ወደ ቡድኑ የሚመጡ በርከት ያሉ ተጫዋቾችም እንደሚመጡ ይጠበቃል። ሞርጋን ሮጀርሰን እናንሳ። የማንቸስተር ዩናይትድ ቁልፍ የዝውውር ኢላማ ከሆኑ ተጫዋቾች አንዱ አሁን ሞርጋን ሮጀርስ ሆኗል። 80 ሚሊዮን ፓውንድ አካባቢ ተመድቦበታል። ብቸኛው አይደለም። አስቶን ቪላ ተገቢ ዋጋ ከቀረበለት ተጫዋቹን ይሸጣል። ምክንያቱም ተጫዋቹ በራሱ ልቡ ሸፍቷል እየተባለ ነው። ከአስቶን ቪላ ወጥቶ ትልልቅ ክለቦች ውስጥ መጫወትን ስለሚሻ ለዚህ ዝውውር ይረዳ ዘንድ እንደ ራሽፈርድ ያለ ተጫዋች ለባርሴሎና በቀጣይነት ቢያቀርቡም ግን ድርድሩ ይሄን መረጃ እስካቀረብንበት ሰዓት ድረስ አልተሳካም። ቶትናም በፕሪሚየር ሊጉ ከተረፈ እንደ ራሽፈርድ ያለን ተጫዋች ለማስፈረም በዝርዝር ውስጥ አካቷል ተብሏል። ሌላ ዩናይትድ ይህን ዝውውር የቀጣይ ክረምትን ዝውውር ያሳልጡ ዘንድ እንደ ማኑኤል ኡጋርቴ ያሉ ተጫዋቾችን ሲለቅ በ42 ሚሊዮን ፓውንድ ገዝቶ ከፓሪስ ሰን ዠርሜን እስከ 20 ሚሊዮን ፓውንድ ለመሸጥ የተዘጋጀ ቡድን ነው። በነገራችን ላይ ታዲያ ከዚህ ጋር በተያያዘ ማንቸስተር ዩናይትድ እሱም ብቻ ሳይሆን ማኑኤል ኡጋርቴ ብቻ ሳይሆን አንድሬ ኦናና፣ ማርከስ ራሽፎርድ፣ ጆሽኳ ዚርክዚ በዩናይትድ ተሽጠው ወይም ከደሞዝ ዝርዝር ላይ ተቀንሰው ነው ቀጣይ በርከት ያሉ ዝውውሮችን የመፈጸም ፍላጎት ያላቸው ወይም አማራጩም ያላቸው። አርሰናል ደረሰን። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በሚኬል አርቴታ ነገሮች ካልሰመሩ እና እሳቸው በአሰልጣኝነት መንበራቸው ላይ ካልጸኑ ሴስክ ፋብሬጋስ አንደኛው ስማቸው በስፋት እየተነሱ ያሉ አሰልጣኝ እንደሆኑ ይታወቃል። ሴስክ ፋብሬጋስ ከዚህ ቀደም እንደ ህልም አንስተውት ነበረ አርሰናልን የማሰልጠን ፍላጎት እንዳላቸው። ስካይ ስፖርትም ይህንን የእሳቸውን ንግግር አስታውሶታል። ምናልባት ቀሪ ጨዋታዎች ለአርሰናል ዋንጫ ካላመጡ ወይም የሚኬል አርቴታን መንበር ካላጸኑ እሳቸው ተቀዳሚ ምርጫ ሆነው ግን መፍትሄ መሆን የሚችሉ ሌላ ወጣት አሰልጣኝ ከመሆናቸው አንጻር ምልከታችሁ ልታደርሱን ትችላላችሁ። ከዛ ውጪ በአርሰናል ዝውውር ጉዳይ ላይ አዮብ ቦአዲ ዝውውር ጋር በተያያዘ አርሰናሎች ለረጅም ጊዜ ተከታተሉታል። ይሄንን የሊል ወጣት ተጫዋች ግን አሁን ፓሪስ ሰን ዠርሜን ገብቶበታል እዚህ ዝውውር ላይ እና ምናልባትም ፓሪስ ሰን ዠርሜን ልክ ከሞናኮ ኬሊያን ምባፔን ያኔ እንደወሰደው ይህንን አስደናቂ ታዳጊ ተጫዋች ለመውሰድ ፍላጎት አለው። በተጫዋቹ በኩል የመጨረሻ ውሳኔ አልወሰነም። አርሰናል በተጫዋቹ ላይ የረጅም ጊዜ ፍላጎት ነበረው እና ክረምት ላይ የመጀመሪያ ፈራሚው ለማድረግ ጥረቱን ይቀጥላል ይላል መረጃው ስካይ ስፖርት ነው። ቴሪ ዳንኤል ኦነሪ የት ያያችሁትን ነው የምትጠይቁን ብሏል። ሰዎች እኔ አርሰናል አሁን በዚህ መንገድ እንዲጫወት ትፈልጋለ ወይ ብለው ይጠይቃሉ። አመቱን ሙሉ አርሰናል የተጫወተበት መንገድ ይታወቃል። አሁን ባለቀ ሰዓት እንደ ባየር ሙኒክ እንደ ፓሪስ ሰን ዠርሜን ይጫወት ማለቱ ለምን አስፈለገ? እኔ ይሄንን አልቀበልም ብሏል። አመቱን ሙሉ አልተጫወቱም። ታዲያ አሁን ላይ ይሄንን አጫወት ድንገት ፈጥረው እንዲጫወቱ ስለምን አርሰናልን ትፈልጋላችሁ? በተወሰነ መንገድ እየተጫወቱ ነው ጥሩ ጨዋታ። አሁን እኔ ለአርሰናል እንደ ደጋፊ የምፈልገው ነገር ዋንጫ እንጂ በሆነ መንገድ በሆነ ፍልስፍና ጨዋታ እንዲያሸንፉ አይደለም። ስለዚህ እኔ ፍላጎት ዋንጫው ብቻ ነው ብሏል ቴሪ ዳንኤል። በእርግጥ እቺን ሀሳብ ከባየር ሙኒክ እና ከፒኤስጂ ጨዋታ በኋላ ተነስቶለት መለሳት እንጂ ከዚህ በፊት ዋንጫው በባሌም በቦሌም ይምጣ የመጣበትን መንገድ ዋንጫው ከመጣ በኋላ እንወያይበታለን ማለቱ አይዘነጋም። አርሰናልና አትሌቲኮ ማድሪድ ሁለቱም በአውሮፓ ሻምፒዮንስ ሊግ ብዙ የታገሉ ብዙ የተጫወቱ ግን ዋንጫ የራቃቸው ናቸው። አትሌቲኮ ማድሪድ እና አርሰናል የአውሮፓ ሻምፒዮንስ ሊግ ታሪካቸውን ብንመለከት ሁለቱ ክለቦች በሻምፒዮንስ ሊግ ፍጻሜ ደርሰው ቢያቁም የአውሮፓን ትልቁን መድረክ ግን ከፍ ማድረግ አልሆነላቸውም። ይህም ዋንጫውን ማግኘት ያልቻሉ በአውሮፓ በትልቅ ደረጃ የሚነሱ ሁለት ታላላቅ ክለቦች ውስጥ ይጠቀሳሉ። አርሰናል የአውሮፓ ሻምፒዮንስ ሊግ ፍጻሜ ብቸኛ ፍልሚያው እንደ ኤሮፓያን አቆጣጠር 2006 መድፈኞቹ በወቅቱ በሮናልዲኖ ጎቾ በሚመራው ባርሴሎና የደረሰባቸው ሽንፈት አይረሳም። አትሌቲኮ ማድሪድ 3 ደርሷል። 1974፣ 2014፣ 2016 ሻምፒዮንስ ሊግ ደርሰው ነበረ። የዲየጎ ሲሜኔ ቡድን የመጨረሻ ሁለት የፍጻሜ ጨዋታዎችን በከተማ ተቀናቃኙ ሪያል ማድሪድ የተነጠቀው
እሳቸው ሁሌ የሚያማርሩት ሮናልዶን የነጠቀኝ ማድሪድ አይደለም ብለው ሁሌ ሲያማርሩ እንደነበረ የሚዘነጋ አይደለም። ዘንድሮ አርሰናል 12 የሻምፒዮንስ ሊግ ጨዋታዎች ውስጥ ማለት ነው እስከ ሩብ ፍጻሜ ማለት ነው 5 ግብ ብቻ ያስተናገደ 8 ክሊንሺት ያለው በጣም ጠንካራ የመከላከል ክፍል ያለው ነው። ፊት መስመሩን ብናየው ደግሞ የዚህ ተቃራኒ ነው። እንደ ቪክተር ዮኬሬሽ ያለ ተጫዋች 10 ግብ መሆን የሚችሉ ኳሶችን አምክኗል። ለዛ ነው በርካታ አርሰናልን ከቪክተር ዮኬሬሽ ይልቅ ካይ ሃቨርትዝ ይሻለናል የሚሉት። አርሰናል ልምምር ላይ ለመጨረሻ ጊዜ የተመለከትነው ኤብሬቺ ኤዜ ካላፊዮሪ ተሳትፈዋል። በኒካስል ጨዋታ ተጎድቶ የወጣው ኤዜ ቡድኑ ልምምድ ሙሉን ማድረጉ ይታወቃል። ያለፉት 4 ጨዋታ ያመለጡት ሪካርዶ ካላፊዮሪ ከቡድኑ ጋር ነው። ዩሊያን ቲምበር፣ ሃቨርዝ፣ ሜሪኒዮ እንግዲህ በጉዳት ምክንያት የሉም። ቲምበር በኤቨርተን ጨዋታ በገጠመው ጉዳት ምክንያት ከሜዳ ርቆ ይገኛል። የአርሰናልና የአትሌቲኮ ማድሪድን የሜትሮፖሊታኖ ስቴዲየም ጨዋታ ቅድመ ግምት ላኩልን። ጨዋታውን ካያችሁት ውጤቱን ጻፉልን። በማለዳው ጥንቅራችን ለየት ባለ መንገድ በቃል ስፖርት ዩቲዩብ ቻናል እንገናኝ።